በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን በሱባኤ ወቅት የወር አበባ ቢታየን ምን እናድርግ? ሴት በወር አበባ ጊዜ መጸለይ ትችላለች? በወር አበባ ጊዜ የሚከለከልስ ጸሎት አለ የሚለውን እንመለከታለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። ሴት ልጅ በሱባኤ ወቅት የወር አበባ ቢታያት ከሱባኤ የመውጣቷና የመቆየቷ ነገር እንደ ገዳሙ ስርዓት ይወሰናል። ከሱባኤ ትወጣለች ማለት ሱባኤውን አርምሟን ትፈታለች፣ ታቅቧን ትተዋለች ማለት ሳይሆን እስከምትነጻ ድረስ ገዳሙ ባዘጋጀው ቦታ ቆይታ ሱባኤዋን መጨረስ ትችላለች። በሱባኤ አጋማሽ ላይ ወይንም መውጫ ሲቃረብ የወር አበባ ቢታያት ሱባኤውን ማቋረጥ ሳይሆን በጊዜያዊ ቦታ መጨረስ ይገባታል። ብዙዎች እህቶቻችን ሱባኤ የሚይዙት በድንገት ነው። ይህ ችግር እንዳይገጥማችሁ ሱባኤ ከመግባታችሁ በፊት ቀናችሁን ቆጥራችሁ አስተካክላችሁ ብትይዙ የበለጠ ትጠቀማላችሁ። ሰይጣን ያለ ጊዜው በወር አበባ ሊፈትናችሁ ስለሚችል ቀናችሁን እንደጨረሳችሁ ሱባኤ ብትይዙ ይመረጣል። በተለይ አይነ ጥላ ከአይነ ጥላም ግርግር አይነ ጥላ ያለባቸውና መተትና ድግምት የተደገመባቸው የቤተሰብ ዛር የሚፈትናቸው እህቶቻችን ያለ ጊዜና ያለ ቀኑ በሚመጣ የወር አበባ በሱባኤ ወቅት ይፈተናሉ። ምስጋና ለእመቤታችን ይሁንና እመቤታችን ንጹህ አይደላችሁም በማለት ጸሎታችሁን ቸል ስለማትል የያዛችሁትን ሱባኤ ቀጥሉ። ምክንያቱም የኛ ርኩሰት የእመቤታችንን ንጽህና ስለማያሳድፍ ጸሎታችንን ትሰማለች። ሴት በወር አበባ ጊዜ መጸለይ ትችላለች የሚለውን ስንመለከት ጸሎት ከፈጣሪ የምንገናኝበት መንገድ ስለሆነ እግዚአብሔር ጊዜን እየጠበቀ በዚህ ጊዜ እሰማችኋለሁ በዚህ ጊዜ አልሰማችሁም አይልም። በወር አበባ ጊዜ አይጸለይም ማለት የቤተ ክርስቲያን አስተምሮ ሳይሆን የሰነፉ ሰይጣን የተንኮልና የእንቅፋት ስብከት ነው። እንኳን ጸሎት ትተን ቀርቶ እየጸለይን ፈተናችንን እኛና እግዚአብሔር ነን የምናውቀው። ሴት በወር አበባ ጊዜ እስከ መንጻቷ ቀን ድረስ ነው ቤተ መቅደስ መግባት የማትችለው እንጂ ጸሎት ማቋረጥ የለባትም። ጊዜን ጠብቋ ለመጸለይ ለሰይጣን በር መክፈት ነውና ትንሿን ጸሎታችንን ማቋረጥ የለብንም። በወር አበባ ጊዜ ሆናችሁ ንጹህ አይደለንም ብላችሁ ስጋዊ ምግብ መብላት እንደማትተው ሁሉ ጸሎት የነፍስ ምግብ ነውና ነፍሳችሁን ለሰባት ቀን ከውዳሴ ማርያም ከሴነ ጎልጎታ ከአርጋኖን ከሰይፈ ስላሴ ከሰይፈ መለኮትና ከተለያዩ የጸሎት ማዕድ እየከለከላችሁ ሕያዊት ነፍሳችሁን ማስራብ የለባችሁም። ይልቁንም ዘወትር በመጸለይ ነፍሳችሁን መመገብ ይገባችኋል። ጌታችን ደመኛን እንጂ ደምን አይጠየፍም አይጠላም። ቢጠየፍማ ታሪኳ በማቴዎስ ወንጌል በምዕራፍ 9 ቁጥር 18 እስከ 26 በማርቆስ ወንጌል በምዕራፍ 5 ቁጥር 21 እስከ 43 በሉቃስ ወንጌል በምዕራፍ 8 ቁጥር 41 ላይ የተጻፈው ለ12 ዓመት ሰውነቷ በደም እየጨቀየባት የነበረችው ምስኪን ሴት ጌታችን ጋር ጠጋ ብላ ልብሱን ነክታ ልትድን ቀርቶ መርገምንና ሌላ በሽታ ሸምታ በተቀሰፈች ነበር። ጌታችን ግን መልካም አመጣጧን የዓመታት ጭንቀቷን ተመልክቶ ከነደማ ተቀብሎ በልቧ የነበረውን አውቆ የደሟን ምንጭ አድርቆ እምነቷን አድንቆ ከጤናዋ ጋር በሰላም ወደ ቤቷ መልሷታል። የመብራን ልጆች የእመቤታችንን ባህሪ ያላወቅንም እንጂ እርሷ ጥይፉነት ከቶ በባህሪዋ የለም። የዛሬውን ያደርገውና ሁላችንም ስንወለድ እናቶቻችን በምጥ ሰዓት ከነደማቸው በጸሎትና በጭንቀት ጠርተዋት አዋልዳቸዋለች፣ አሁንም ታዋልዳለች። በአራስነታቸው ጊዜ ከነርሱ አትለይም። እስከ ስሙም የማርያም አራስ ተብሎ አይደል የሚጠራው። አንዳንዶቹ እንኳን ሊጸለይ ቀርቶ የጸሎት መጻሕፍትም አይነካም እያሉ እህቶቻችንን የሚያሳቅቁ አሉ። እባካችሁ ሰው ከምታሳቅቁ እወቁ፣ ጠይቁ፣ ጠንቅቁ። ሳታውቁ ለእህቶቻችን ፈተና አትሁኑ።
እህቶቻችንም ባይሆን ጥሩ ስሜት ካልተሰማችሁ ሰውነታችሁን መታጠብ እንዲሁም አንቀጸ ስጋችሁን ወይም የከበረውን ቦታ ብቻ በመታጠብ ጸሎታችሁን መቀጠል ትችላላችሁ። ምናልባት የስንፍና ምክር ሰምታችሁ ካልሆነ በስተቀር ከወር እስከ ወር ጸሎት የምትተውበት ምክንያት የለም። ሌሎች ደግሞ በወር አበባ ጊዜ አይጾምም ይላሉ። ከየት እንዳገኙት ባይገባኝም የቺ በወር አበባ አመካኝቶ ለመብላት አንኩቶ ይመስለኛል። በወር አበባ ጊዜ አንዳንድ እህቶቻችን ከፍተኛ የህመምና የስቃይ ስሜት የሚሰማቸው ብሎም እስከ ሕክምና የሚያደርሳቸው ከሆነ ምናልባት መድኃኒት ሊወስዱ ስለሚችሉ እነርሱን አይመለከትም። ሰው የሚረክሰው በወር አበባ ጊዜ ሳይሆን ኃጢአት በመስራት ስጋችንንም ነፍሳችንንም ስናደማ ነው። ያኔ በሁሉም እንረክሳለን። ጸሎታችን በእግዚአብሔርና በእመቤታችን ፊት እንዲያርግ መመዘኛው የወር አበባ ሳይሆን የልባችን ንጽህና፣ መልካምነታችን፣ ቅንነታችን፣ ታማኝነታችን፣ እምነታችን፣ መታዘዛችን ነው። በተለይ አዲስ መንፈሳዊ ሕይወት ጀማሪዎች፣ ቤተክርስቲያን ሳሚዎች፣ አስቀዳሾች፣ ገዳም ተመላላሾች ስንሆን የቤተክርስቲያን ስርዓት ያወቀን ያስጠበቅን እየመሰለን በወር አበባ ጊዜ እንደማይጸለይ እንደማስተማር እያደረገን ለመንፈሳዊ ሕይወቶቻችን መሰናከያ በመሆን የጸሎት ስርዓት እናፋልሳለን። በዚህም የሰይጣን ተባባሪዎች እንሆናለን። ለአብነት በአዲስ አበባ ያሉትን እንጦጦ ማርያምና ገነተ ጽጌ ቅዱስ ጊዮርጊስ በተለምዶ አጠራር አራዳ ጊዮርጊስ የሚባለውን ብንመለከት ቤተክርስቲያኖቹ ሁለት ግቢ አላቸው። ለምን እንደዚያ የተሰሩ ይመስላችኋል? ባለ ሁለት ግቢ የሆኑበት ምክንያት ሴቶችና ወንዶች ንጹህ በማይሆኑበት የሥጋ ድቀት በሚያገኛቸው ጊዜና በትዳር የሚኖሩት ሕጋዊ ሩካቤ ሥጋ ሲፈጽሙ በእነዚህ ምክንያት ከቤተ ክርስቲያን ደጅ እንዳይርቁና በዚሁ በአንደኛው ግቢ ውስጥ ሆነው ኪዳን እንዲያደርሱ፣ ቅዳሴ እንዲያስቀድሱ፣ ጸሎት እንዲጸልዩና ትምህርተ ወንጌል እንዲማሩበት ነው። ስለዚህ ሁለት ግቢ ተደርገው የሚሰሩት አንደኛው ንጹህ ያልሆኑ ጊዜ እንዲገለገሉበት ሲሆን ሁለተኛው ግቢ ደግሞ የመንጻት ጊዜያቸውን ሲጨርሱ ወደ ሁለተኛው ወይም ወደ ቤተ ክርስቲያኑ ግቢ መግባት እንዲችሉ እንጂ ለሌላ የተሰሩ አይደለም። አባቶቻችን ለተፈጥሮ ግዳጅ እንደዚህ ተጨንቀው ምዕመናን ከቤተ ክርስቲያን ሳይርቁ እንዲገለገሉ ስርዓት ሲሰሩ እኛ አዋቂዎች ሳንሆን አዋቂዎች ትልቅ እንቅፋት እንሆናለን። ወዳጆቼ ቤተ ክርስቲያናችን ከሰራችልንና ከደነገገችልን የግል ጸሎቶች ውስጥ በወር አበባ ጊዜ ይሄ አይጸለይም፣ ይሄ የተከለከለ ነው ብላ አላስተማረችንም። ስለዚህ ያስለመድናቸውን ጸሎቶች ሁሉ መጸለይ እንችላለን። የመብራን ልጆች ራሳችሁን ከኃጢአት እንጂ ከጸሎት አታርቁ። አንደበታችሁን ከሐሜት እንጂ ከጸሎት አታርቁ። ስጋችሁን ከወር አበባ አንጽታችሁ በልባችሁ ማህደር ቂምና ክፋት ቋጥራችሁ ብትጸልዩ ምን ዋጋ አለው? ከአንድ ሳምንት ከመርገም ጨርቅ ይልቅ በኃጢአት በሐሜት በክፋት ከሚጨማለቅ ሰውነት የሚቀርብ ጸሎት ከደመና በታች ነው። የወር አበባ በአንድ ሳምንት ይነጻል፣ ግን ከሰውነታችን አልነጻ ያሉን ስንት ኃጢአቶች አሉ። ስለዚህ የወር አበባ ላይም ሆናችሁ ንጹም ሆናችሁ በርትታችሁ ተግታችሁ ጸልዩ፣ ጸሎታችሁንም አታቋርጡ። አባ ጊዮርጊስ ዘጋስጫ በአርጋኑን ምስጋናው የምድር ኃጣን ሁላችሁ ወደ ቅድስት ድንግል ኑ፣ በእርሷ ስጦታ ጻርቃን ተሆኑ ዘንድ ልብሳችሁ ያደፈ ሁላችሁ ወደዚች ቅድስት ምንጭ ኑ፣ የይቅርታ ውሃ ወደምታፈስ ልብሳችሁንም በልጇ ደም እጠቡ፣ ለሰማያዊ ሙሽርነት ዝግጁ ተሆኑ ዘንድ ብሏል። ወዳጆቼ መርገመ ሥጋ መርገመ ነፍስን ያራቀችልን እመቤታችን ስለሆነች ጸሎታችንን በሷ ንጽህና እንድትቀበለን ንጹህ ባንሆንም እንማጸናት፣ እንጸልይ። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።